አይ አደፍሩም የዛን ቀን አልደፈሯትም እስር ቤት መለሷት ለኔ ግን አለቀልኝ የዛን ቀን የኔም ህይወት የሚቀየርበት አየሽ በችግር ላይ የኔ ለውጥ አለ እኔ ባልያዝ ነበረ እሺ ደፈሩ ብል ነበረ ወይ ባህር ላይ ሞታለው ወይ ደግሞ አውሮፓ ገባለሁ ከሁለቱ አንዱ አሜሪካ ላይ አትም ነበረ ጓደኞቼ ትራብለስ ይጠብቁኝ ነበረ ለሰባት ቀን ነኝ የመጣሁት ሽጬ እንድመለስ ግን አሜሪካ ተጻፈ የአሜሪካ ደግሞ በቃ ይሄ ነገር መሳተፍ አለብኝ አላቀም እኔ ሳመዛዝነው ነው እና ራቆቴ እናቴ እንደወለደችኝ አወጡኝ ለመጀመሪያ ጊዜ ወንድ ልጅ ለካ እንትን አለው ዩኖስ ልዩ ነገር ልገልጸው ማልችል ነገር አለ ተሰማኝ ራቆቴ ሲሆን ማዳበሪያ ውስጥ ከተቱኝ ማዳበሪያ አሰሩት ውስጥ አለው በእንጨት በመናምን ጨፈጨፉኝ ሰባበሩብኝ ህልክ ስለነበረኝ ምንም አላመመኝም ህልክ ላይ ነበርኩ በአንድ በኩል ይሄ አብጦ ነበር ፊቴ እንደዚህ በአንድ በኩል ብቻ ነው ጥፊ የምመታው ከዛ በኋላ ከዛ እስር ቤት አመለጥኩ ወደዛ እስር ቤት ደግሞ ወደዛ ወደ መሬት ውስጥ ልገባ ከዛ በፊት ደግሞ ቅማል ያለበት 10 አመት ያልታጠበ ፍርናሽ እዛ ላይ ነበር ምተኛው ሌላ እስር ቤት ውሃና ጨው ያለበት ጨው እንዴት ነው የሚጠጡት አሁን ወሬ ጥያቄ ይመጣል እንዴት የሰው ልጅ የባህር ቀርቶ ውሃ ጠጡ ይላቸዋል ከባህር አይደለም ከባህር አጠገብ መሬት ይቆፈራል የድሮ የገጠር ሰዎች መሬት ቆፍረው ውሃ ያወጣሉ አይደለ ከዛ ነው የሚሰጠን አንድ ጭልፋ እና ከግማሽ 6 ሰው ይበላል አንድ ጭልፋ የኢትዮጵያ ጭልፋ እንደዚህ ሩዝ ዝቀሽ አንድ ከግማሽ 6 ሰው ይበላል ሶ ትንሽ ነው እንደዚህ እንደ በሶ ጭብጥ እሷ ምሳሽ ነው ራት ደግሞ እንደዛ ነው ጧት ግን ደረቅ ዳቦ በውሃ በጨው የተሰራ ሻይ ይፈተፈትና እሷ ሜቢ 2 ጉርሻ ልትሆን ትችላለች 2 ከግማሽ ቀጭን ዳቦ ነች የሱዳን ቀጭኗ ረጅሟ አይ ዶንት ኖ ምን እንዴት ቀጭን ነው እንደዚህ ጣቴ ቀጭን እስከዚህ ነው የሚያክለው 3 ጉርሻ ይሆናል 2 ዳቦ ከዛ ተመትቼ ምን ብዬ አረንጓዴ እስከማስታወቅ አረንጓዴ እስከማወጣ ከዛ ራብ ገደለኝ አጥንቴ መጣ ቅማሎቹ ደሜ ተጠጡ ከዛ በኋላ ወደ ሲአይኤ አመንዳخل